የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና የብሔራዊ ደህንነት ዳይሬክተር ሞቃዲሾ መግባታቸው ሰምቷል። የአገዛዙ የብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴን ሞቃዲሾ የገቡት አብይ አህመድ በድብቅ አረብ ኤምሬትስ ደርሰው ከተመለሱ በኋላ ለሞቃዲሾ መንግስት መልእክት ለማድረስ ነው ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ በቀንና በሌሊት መቀጠሉ ሰምቷል። የፋኖ ኃይሎች የተለያዩ አካባቢዎች ድል ማድረጋቸውን ያስታወቁ ሲሆን የብልጽግና አገዛዝ በኩሉም በሌሊት አደረኩት ባለው ዘመቻ 21 ታጣቂዎችን ገድያለሁ ብሏል። በዝርዝር እናየዋለን። የኤርትራ አገዛዝ ፕሬዝዳንት ኢሳያስ አፈወርቂ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። የሻዕቢያው ፕሬዝዳንት ኢሳያስ አፈወርቂ ብልጽግና ጥምር ኩስን አውጥተው የተሳደቡ ሲሆን ጦርነት ከፈለገ ይክፈቱ፣ ውጊያ የተማርነው በጦር ሜዳ እንጂ በኮሌጅ አይደለም ብለዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላረሱት ሞትና ቀውስ ተጠያቂ መሆን አለባቸው ማለት ለጀነራል አርቡላን ጦር ያላቸውን ድጋፍ ያሳዩት ኢሳያስ አፈወርቂም ሌሎች ደግሞ በወንጀል ሲከሱ ተደምጠዋል። በቃለ ምልልሱ ላይ ያነሷቸውን ነጥቦች በዝርዝር እናያለን። የቱርክ ዜጎች ኢትዮጵያ ውስጥ መገደላቸው ሰማም። ቱርካውያን ጎብኚዎች ኢትዮጵያ ውስጥ ተገደሉ የተባለው በታጣቂዎች ነው ተብሏል። በዝርዝር እናየዋለን። ሶማሊላንድና ፑንትላንድ የሶማሊያ መንግስት ከዩናይትድ አረብ ኤምሬት ጋር የተፈጸሙ ስምምነቶችን የሰረዘበት ውሳኔ ውድቅ አድርገናል አሉ። ራሷን ነጻ አገር አድርጋ የምትቆጥረው ሶማሊላንድ እና ከፊል ራስ ገዟ ጁባላንድ የሶማሌ ፌዴራል መንግስት ከተባበሩት አረብ ኤምሬት ጋር የተፈጸመውን የወደብ ስምምነት ለማቋረጥ ያስተላልፈውን ውሳኔ አንቀበለውም ብለዋል። እንዴት የሚለውን ዝርዝሩን ትሰሙታላችሁ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የብልጽግና የብሔራዊ ደህንነት ዳይሬክተር ሞቃዲሾ መግባታቸው ሰምቷል። የአገዛዙ ብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴን ሞቃዲሾ የገቡት አብይ አህመድ በድብቅ አረብ ኤምሬትስ ደርሰው ከተመለሱ በኋላ መልእክት ለማድረስ ነው ተብሏል። አምባሳደር ሬድዋን ሁሴን ሞቃዲሾ ገብተዋል ያሉት የሶማሊያ ሚዲያዎች ሲሆኑ የደህንነት ዳይሬክተሩ በሞቃዲሾ ቪላ ሶማሊያ ከፕሬዝዳንት ሐሰን ሼክ መሐመድና ከሀገሪቱ የደህንነት ኃላፊ ጋር ተወያይተዋል ተብሏል። ሬድዋን ሁሴን በሞቃዲሾ የሰዓታት ቆይታቸው ከአብይ አህመድ የተላከ መልእክት ለሶማሊያ ፕሬዝዳንት ሐሰን ሼክ ሰጥቷልም ተብሏል። ሬድዋን ወደ ሞቃዲሾ መልእክት ይዘው የመጡት አለቃቸው አብይ አህመድ ወደ አረብ ኤምሬትስ በድብቅ አቅንተው ከተመለሱ በኋላ ነው። አረብ ኤምሬትስ አቡዳቢ መግባታቸው ታውቋል። አብይ በድብቅ ለምን እንዳቀኑ ባይታወቅም ዋናው የቀጠናው ሁኔታ መለዋወጥ ያሳድርባቸው ጫና በተመለከተ ከወዳጃቸው ጋር ለመምከር ሊሆን ይችላል ተብሏል። ከኤምሬትስ የንጉሳውያን ቤተሰብ ጋር በድብቅ መክረው የተመለሱት አብይ ሬድዋን ሁሴንን ወደ ሶማሊያ ሞቃዲሾ ልዩ መልእክት አስይዘው ልከዋል ያሉት የሶማሊያ ሚዲያዎች ጉዳዩ ጥብቅ ዲፕሎማሲያዊ ጉዞ ነው ብለውታል። የሶማሊያ ሚዲያዎች መልእክቱን በተመለከተ የታወቀ ነገር የለም ያሉ ሲሆን ከቀጠናው የኤምሬትስ አጠቃላይ እንቅስቃሴ ጋር የተገናኘ ይሆናል ብለው እንደሚገምቱ አስቀምጠዋል። ሶማሊያ ከአረብ ኤምሬትስ ጋር ያላት ግንኙነትና ስምምነት ሙሉ በሙሉ አቋርጣ በቦሳሳ የነበረው ጦሯን ጭምር ካስወጣች በኋላ 24 ሰዓት ባልሞላው ጊዜ ውስጥ ነው አብይ ሬድዋን ወደ ሞቃዲሾ የላኩትም። የብልጽግናው መሪ ውግንናዋ ከሶማሊያና ሳውዲ አረቢያ ጋር ባደረገችው ጅቡቲ ያደረጉት ጉብኝት አልተሳካላቸውም የተባለ ሲሆን በቀጥታ ወደ ወዳጅ ሀገር አረብ ኤምሬት ቢያቀኑም በአንጻሩ አረብ ኤምሬትስ በሶማሊያ ተባራ አግኝተዋታል። በቀጥናው ያለው ወዳጅነትን በተለይም የአረብ ኤምሬት እንቅስቃሴ ግልጽና በሚታይ መልኩ እንቅፋት ገጥሞታል ይላሉ የመረጃ ምንጮችም። ኤምሬትስ በየመን በሳውዲ አረቢያ የተባረረች ሲሆን ከቦሳሳ ደግሞ በሶማሊያ ተባራለችም ብለዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በቀንና በሌሊት ቀጥሏል። የፋኖ ኃይሎች በተለያዩ አካባቢዎች ድል ማድረጋቸውን ያስታወቁ ሲሆን የብልጽግና አገዛዝ ደግሞ በሌሊት ባደረኩት ዘመቻ 21 ታጣቂዎችን ገድያለሁ ብሏል። በዛሬው ዕለት ጥር 5 2018 ዓ.ም በጎጃም አዊ ዞን ዳንግላ ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውንና ከተማዋን የፋኖ ኃይሎች መቆጣጠራቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ
ብሔራዊ ኃይል ቴዎድሮስ እዝ የዳንግላ ወረዳ ጊሳ ከተማን ተቆጣጥሯል ያሉት የመረጃ ምንጮች ከጠዋት ጀምሮ በተከፈተው የፋኖ ኃይሎች ውጊያ በርካታ የአገዛዙ ጦር አባላት ተገድለዋል ብለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በበኩሉ በዳንግላ ወረዳ ጊሳ ከተማ የነበረውን የአገዛዙ ሚኒሻና አድማ ብተና ኃይል ደምስሰናል፣ ከተማዋንም ተቆጣጥረናል ሲል አስታውቋል። ከዚህ ቀደም የፋኖ ኃይሎች በጊሳ ከተማ በከፈቱ ድንገተኛ ጥቃት የዳንግላ ወረዳ የብልጽግና አመራሮች መገደላቸውም ይታወሳል። በተመሳይ በሰሜን ጎጃም ዞን ሰሜን መጫ ወረዳ የፋኖ ኃይሎች በከፈቱት ውጊያ ከ50 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋልም ተብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር በወረዳው ሐሙስ ሲታጠቅ ለስራ በተባለ ቦታ ለሰዓታት ባደረገው ውጊያ ከ25 በላይ የአገዛዝ ጦር አባላት ሲገደሉ ከ40 በላይ የሚሆኑት ደግሞ ቆስለዋል ሲል አስታውቋል። በክልሉ ጎንደር ቀጠና በቀጠለው የፋኖ ኃይሎች የደፈጣ ውጊያን በርካታ የአገዛዝ ጦር አባላት ጉዳት ደርሶባቸዋል ተብሏል። በትላንትናው ዕለትም ከጎንደር ከተማ ቅርብ ርቀት ከማክሰኝት ወደ ጠዳ ጎንደር ከተማ ሲንቀሳቀስ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በበኩሉ ከማክሰኝት ወደ ጠዳ በጉዞ ላይ በነበረ የአገዛዝ ጦር ላይ ጭንጫዬ ከተባለ ቦታ ባደረሰው ጥቃት በርካታ የአገዛዝ ጦር አባላት መገደላቸውን አስታውቀዋል። በተመሳይ በማዕከላዊ ጎንደር ዞን ደንቢያ ቀጠና በሌሊት በተከፈተው ውጊያ ከፍተኛ ጉዳት መድረሱን የተሰማው በዞኑ ምዕራብ ደንቢያ ወረዳ ቆላ ድባ ከተማ አቅራቢያ ሱፋን ቃራ የሚባል ቦታ ላይ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተመሳይ በሰሜን ሸዋ ዞን የተለያዩ አካባቢዎች የፋኖ ኃይሎች ጥቃት መፈጸማቸውን የመረጃ ምንጮች ተናግረዋል። በተለይም በሸዋሮቢት ከተማ አንኮበር ወረዳ የፋኖ ኃይሎች ባረሱት የደፈጣ ጥቃት በኬላ ጥበቃ ላይ የነበሩ የአገዛዝ ጦር አባላት መገደላቸው ታውቋል። በትላንትናው ዕለት ጥር 4 2018 ዓ.ም በይፋት ቀጠና ሸዋሮቢት ከተማ ሰርገው የገቡ የፋኖ አባላት ድንገተኛ ጥቃት አድርሰው 4 የፖሊስ አባላት ሲገደሉ 6ቱ ደግሞ መቁሰላቸውን የመረጃ ምንጮች አረጋግጠዋል። በተመሳይ በዞኑ አንኮበር ወረዳ ጎረቤላ ከተማ ደረፎ መገንጣይ አካባቢዎች በኬላ ጥበቃ ላይ የነበሩ የአገዛዝ ጦር አባላት መገደላቸውም ተሰምቷል። በሁለቱ አካባቢዎች ለተፈጸመው ጥቃት የፋኖ ኃይሎች ኃላፊነት የወሰዱ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በኬላ ጥበቃ ላይ ሳሉ ፋኖ የተገደሉ የአገዛዝ ጦር አባላት በቁጥር ጠቅሶ አረጋግጧል። በሌላ በኩል በትላንትናው ዕለት በዋግምራ ዞን ዳና ወረዳ አምባቦ አካባቢ በተደረገ ውጊያ ጉዳት መድረሱን መዘገባችን የሚታወስ ሲሆን የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ በውጊያው በአገዛዝ ጦር ላይ የደረሰው ጉዳት ይፋ አድርጓል። በዚህም በውጊያው 46 የአገዛዝ ጦር አባላት ሲገደሉ 29 ደግሞ ቆስለዋል ሲል ነው አፋባ ምኒልክ ያስታወቀው። ይህ በእንዲህ እንዳለ የብልጽግና አገዛዝ በሰሜን ሸዋ ዞን ሞጃና ወደራ ወረዳ ሳሲት ቀጠና በዛሬው ዕለት ጥር 5 2018 ዓ.ም በተደረገ ውጊያ 21 ታጣቂዎችን ገድያለሁ ብሏል። የብልጽግና አገዛዝ በሌሊት ታረኩት ባለው ዘመቻ ነው ታጣቂዎችን ገድያለሁ፣ የነፍስ ወከፍ የጦር መሳሪያዎችን ይዣለሁ ያለው። በዚህም የብልጽግና አገዛዝ የአማራ ክልልን ወደ ሙሉ ሰላምና መረጋጋት አድርሻለሁ ባለበት ማግስት ዛሬ ተመልሶ በሌሊት ጭምር ከፋኖ ኃይሎች ጋር ውጊያ እያደረጉ ቀጥያለሁ ሲል ራሱ አረጋግጧል። የኤርትራው አገዛዝ ፕሬዝዳንት ኢሳያስ አፈወርቂ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ብለዋል። የሻዕቢያው ፕሬዝዳንት ኢሳያስ አፈወርቂ ብልጽግናን ጥንብርኩሱን አውጥተው የተሳደቡ ሲሆን ጦርነት ከፈለገ ይክፈት፣ ውጊያ የተማርነው በጦር ሜዳ እንጂ በኮሌጅ አይደለም በማለት አብይ አህመድና አጋሮቹን ተሳድበዋል። የሱዳን ጦር ሊደገፍ ይገባዋል፣ ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው ይላሉ እኒሁ ለጀነራል ቡርሃን ድጋፍ የሚያደርጉት ኢሳያስ አፈወርቂ። በቃለ ምልልሳቸው ካነሷቸው ጉዳዮች መካከል በርካቶችን ትኩረት የሳበው በብልጽግና መንግስት ላይ ያቀረቧቸው ዘለፋዎችና ስድቦች ናቸው። የብልጽግና መንግስት ለማኝ፣ ስስታም እንዲሁም ፈሪና የሚሸሽ በተለይም ደግሞ ቀዥባራና የከሰረ ማለት ተችተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለት የኢትዮጵያን ህዝብ ጥቅም አያስጠብቅም ሲሉ ይከራከራሉ። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልሳቸው በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጣይ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ይላሉ። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉ መከሰዋል። ፕሬዚዳንቱ ለጉዳዩ እውቅና መስጠት አይገባም ሲሉ ጋዜጠኞቻቸውን ጭምር ይህን ወደ ጠረጴዛ አታምጡ ይላሉ። ብልጽግና መጀመሪያ ላይ ጦርነት የከፈተው
በኢትዮጵያ ህዝብ ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል ይላሉ ኢሳያስ አፈወርቂ። አክለውም የጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉ ይከሳሉ። ኢሳያስ አፈወርቂ በቃለ ምልልሱ ላይ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪና ስግብግብ ነው ማለትም ይወነጅላሉ። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮንና ሌሎች የጦር መሳሪያዎች እየገቡ ነው ይላሉ። ማነው ድሮኖችን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው ሲሉም ይጠይቃሉ። ቃለ ምልልሱን ላደረጉላቸው ጋዜጠኞች ጊዜያቸውን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ይላሉ ፕሬዚዳንቱ። ምንም እንኳን ፕሬዚዳንቱ በሚዲያችን መጠቀስ የለበትም በማለት የሚናገሩት ራሳቸው በሚዲያው ላይ ነው። ፕሬዚዳንቱ አክለውም ጦርነት ከተከፈተብን ግን ማንም መብታችን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛ መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል ይላል ቢቢሲ። በተለይም ከፕሪቶሪያ ስምምነት ወደ የጠለሽ የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኢሳያስ ንግግር ከብሔራዊ ቴሌቪዥን ጣቢያ ጋር በተደመጠበት ሁኔታ የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዚዳንት ኢሳያስ ታዲያ ከአብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ኢሳያስ በዋናነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ግንኙነት ትስስር አጠናክረዋል። ከግብፅና ከሳውዲ አረቢያ እንዲሁም ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈጠረው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ይላሉ። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻ የውጭ ጣልቃ ገብነት ነው የሚሉት ኢሳያስ ግብፅና ሳውዲ አረቢያ ያላቸውን ሚና የጎላ መሆን አለበት ሲሉም ያክላሉ። የባህር ዳርቻና የአየር ክልል ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ይላሉ። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት የሻዕቢያው መሪ ከዶናልድ ትራምፕ አስተዳደር ጋር ያለውን ግንኙነት በፈተና የተሞላ ነው ሲሉ ጠቅሰዋል። ከአሜሪካ ጋር የሚኖረን ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ግን ይጠይቃሉ። ለአሜሪካ ምልክታችን ማጋራት አለብን። ይህም የሁለትዮሽ ጉዳዮች ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን በማለት አሜሪካን በተመለከተ ጣልቃ እንድትገባና እሳቸውን በእነዚህ ሀገራት የሚጸየፉን ጣልቃ ገብነት እንዲፈጸም ጠይቀዋል። ቅድሚያ መስጠት ያለብን ለኛው ጉዳዮች ነው ማለት መልሰው ያክላሉ። ስለ ሱዳን የእርስ በርስ ጦርነት አስተያየታቸውን የሰጡት ፕሬዚዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ ሪፐብሊክ አፍሪካ፣ በደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው ማለት ይናግረዋል። የሱዳን ጦር ሊመሰገን ይገባል፣ ሊደገፍ ይገባል ሲሉ እንደ ደቡብ ሱዳን ያለ ጣፋንታ ሱዳን እንዳይገጥማት መጠንቀቅ ያስፈልጋል ይላሉ። ግብጽ የሱዳን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገር ውይይት ጥሩ ጅማሮ ቢሆንም ድንገት ተቋረጠ ሲሉም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችን ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለህሊናችን ስንል የምናደርገው ነው ብለዋል ኢሳያስ አፈወርቂ። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረናል ይላሉ። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አብነት ነው። አብይ አህመድ የኢትዮጵያ ባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠር ባሻገር በሁለቱ ሀገራት መካከል ደግሞ ጦርነት ሊቀሰቀስ ይችላል የሚለው ለዓለም ስጋት ሆኗል። በአካባቢ ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክሩን ለፕሬዚዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችልም ተንታኞች ጠቁመዋል። ፕሬዚዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱልፈታህ አልቡርሃን ጋር በተደረገ ግብዣ ወደ ሱዳን ማቅናታቸው ይታወቃል። በጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ድራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቡርሃን በታላቁ የህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ድራሽ ኃይሉ ትደግፋለች ከምትባለው የተባበሩት አረብ ኤሚሬት ጋር ኢትዮጵያ ባላት ወዳጅነት ምክንያት ፈጥኖ ድራሹን እየደገፈች ነው ተብላ ትከሳለች። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ኢሳያስ አፈወርቂ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር የነበረው ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ አብዱልፈታህ አልሲሲም ወደ አስመራ ሄደው ሶማሊያ የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል።
የቱርክ ዜጎች ኢትዮጵያ ውስጥ መገደላቸው ተሰማ። በደቡብ ምዕራብ ኢትዮጵያ ክልል ሱሪ ወረዳ ጉብኝት ላይ ነበሩ የተባሉ 2 የቱርክ ዜጎችና አንድ ኢትዮጵያዊ በታጣቂ መገደላቸውን የወረዳው አስተዳደር ገልጿል። የክልሉ የብልጽግና መንግስት ጎብኚዎቹ ላይ ለደረሰው ጥቃት ያልታወቁ አርብቶ አደሮች ሽፍቶች ያላቸውን አካላት ተጠያቂ አድርጓል። የቱርክ ዜግነት ያላቸው 2 ጎብኚዎችና አብሯቸው ለነበረው አሽከርካሪ ህልፈት ምክንያት ነው የተባለውና ጥቃቱ የተፈጸመው ሰኞ ጥር 4 2018 ዓ.ም ጠዋት ላይ እንደሆነ የብልጽግና የወረዳ ዋና አስተዳዳሪ አቶ ባርዱላ ኦርሲጲሴ ለቢቢሲ ተናግረዋል። አንድ የአካባቢው አስጎብኚ ለቢቢሲ እንደገለጸው 2 የቱርክ ዜጎች ምዕራብ ኦሞ ዞን ውስጥ በሚገኘው ሱሪ ወረዳ 2 ቀን መቆየታቸውን ገልጿል። ጥቃቱ የተፈጸመባቸው በአካባቢ የነበራቸው ጉብኝት ጨርሰው እየወጡ በነበረበት ሰዓት ነው ብሏል። ጥቃቱ የተፈጸመው ቱሚ ወደ ተባለችው የማጂ ወረዳ ቀበሌ እየተጓዙ ሳለ ባንክ የተባለ ቀበሌ ላይ እንደሆነ ማክለዋል። የወረዳው ዋና አስተዳዳሪ አቶ ባርዱላም ጥቃቱ የተፈጸመው ከማጂ ወረዳ ጋር በሚያጎራብት ስፍራ ላይ ነው ይላሉ። እኛ ጋር ቱሪስቶች የሚያርፉባቸው ቦታዎች አሉ። እነዚህ ጊዜያቸውን ጨርሰው ወደ ማጂ ለመሄድ መንገድ ላይ እያሉ ነው በእኛና ማጂ መካከል ባለ ስፍራ እንዲህ አይነት ነገር የተፈጠረው ይላሉ። የደቡብ ምዕራብ ኢትዮጵያ ክልል ሰኞ ምሽት ባወጣው መግለጫ 2 ቱርኪ የዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ ተገድለዋል ብሏል። የክልሉ የብልጽግና መንግስት ጥቃቱን ያረሱት ያልታወቁ አርብቶ አደር ሽፍቶች ናቸው ይላል። የክልሉ መንግስት ታዲያ ይህንን አረመኔያዊ ድርጊት የፈጸሙ ሽፍቶች ተከታትሎ ለህግ ለማቅረብ የተቀናጀ የጸጥታ ኃይል ማሰማራት ሰፊ ህግ ማስከበር ስራ ጀምር ያለውን ብሏል። በጥቃቱ ህይወታቸው ያለፈው የቱርክ ዜጎች አስክሬን ወደ አዲስ አበባ መላኩን የሱሪ ዋና ወረዳ አስተዳዳሪ አቶ ባርዱላ ለቢቢሲ ተናግረዋል። ሶማሌላንድና ፑንትላንድ የሶማሊያ መንግስት ከዩናይትድ አረብ ኤምሬት ጋር የተፈጸመውን ስምምነት የሰረዘበት ውሳኔ አንቀበልም አሉ። ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሌላንድና ፑንትላንድ ራስ ገዟም የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤምሬት ጋር የተፈጸመውን የወደብ ስምምነት ለማቋረጥ ያስተላለፈው ውሳኔ አንቀበለውም ብሏል። ሶማሌላንድ የፌዴራል መንግስት በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸች ሲሆን ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና ነው ብላለች። የሶማሊያ ፌዴራል መንግስት ካቢኔ ሰኞ ጥር 4 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤምሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን አስታውቋል። ይህ ውሳኔ ከባህረ ሰላጤው ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብር እንደሚመለከት ተገልጿል። በተለይም የወደብ ጉዳይ ላይ አጽንኦት የተሰጠው የፌዴራል መንግስቱ መግለጫ ውሳኔው በሶማሌላንድ በሚገኘው በርበራ ወደብ፣ በፑንትላንድ በቦሳሳ ወደብ እንዲሁም በጁባላንድ ኪስማዮ ወደብ ላይ ተፈጻሚ እንደሚሆን አስታውቋል። የፌዴራል ተቋማትና የሀገሪቱን ፌዴራል ስርዓት አባል ግዛቶች እንደሚመለከት ማክሏል። የፌዴራል መንግስቱ ውሳኔ ያስተላለፈው የሶማሊያ ሉዓላዊነትና የግዛት አንድነት እንዲሁም ብሔራዊ አንድነት ለመጠበቅ አስፈላጊ መሆኑን በመጥቀስ ነው። የተባበሩት አረብ ኤምሬቶች የሶማሊያ ነጻነትና ፖለቲካዊ መረጋጋት አደጋ ላይ የሚጥሉ ጠባጫሪና ሰላም የሚያናጉ ድርጊቶች ፈጽማለች ሲሉ ከሰዋቸዋል። የአቡዳቢ እርምጃዎች በቀጠናውና ዓለም አቀፍ ተቋማት ተቀባይነት ያላቸው የሉዓላዊነትና ጣልቃ ገብነት ያለመግባባት መርሆችን የጣሰ ነው ብሏል። ይህ የፌዴራል መንግስት ውሳኔ ተከትሎ መግለጫ ያወጡት ሶማሌላንድና ፑንትላንድ የሞቃዲሾ ውሳኔ አንቀበልም ብሏል። የመጀመሪያውን የሀገርነት እውቅና ከእስራኤል ያገኘችው ሶማሌላንድ የፌዴራል መንግስቱ ከበርበራ ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንዳለው መጥቀስ ያስተላለፈው ውሳኔ በጽኑ አንቀበለውም ብላለች። ሶማሌላንድ ውስጥ የሚገኘው የበርበራ ወደብ እንዲሁም የበርበራ አየር ማረፊያና ነጻ የንግድ ቀጠና የሚተዳደሩት ባለቤትነቱ የተባበሩት አረብ ኤምሬቶች በመንግስት በሆነው ዲፒ ወርልድ በተባለ የወደብ አስተዳዳሪ ኩባንያ ነው። ሀርጌሳ ባወጣችው መግለጫ ሶማሊያ፣ ሶማሌላንድና ሪፐብሊክ እንዲሁም ሉዓላዊ ግዛት የማትነጠል አካል በሆነችው በርበራ ላይ ምንም አይነት ህጋዊ ስልጣን፣ አስተዳደራዊ ስልጣን ወይም ደግሞ ውጤታማ የሆነ ቁጥጥር የላትም ስትል የፌዴራል መንግስቱን ውሳኔ ውድቅ አድርጋለች። የሶማሊያ መንግስት የስምምነቶች ተዋዋይ ወገን ወይስ ዋስ እንዳልሆነች የገለጸችው ሶማሌላንድ ከዚህ የተነሳ ውሎቹ ለማገድ፣ ለማሻል ወይም በሌላ መልኩ ተጽዕኖ ለማሳደር የሚያስችል ምንም አይነት ህጋዊ መብት የለሽም ብላታለች። በሶማሌላንድ ሪፐብሊክና በተባበሩት አረብ ኤምሬቶች መካከል የተደረጉ ስምምነቶች ሙሉ ለሙሉ ህጋዊነታቸው ወይም ጸንተው የሚኖሩትና ሙሉ በሙሉ አስገዳጅ ናቸውም ስትል አቋሟን ገልጻለች። ራስ ገዝ መሆኗን ያወጀችው ፑንትላንድ ባወጣችው መግለጫ ተመሳሳይ አቋም አንጸባርቃለች። ፑንትላንድ የሞቃዲሾ ውሳኔ የተቃወመችው የራሷንና የሶማሊያ ፌዴራል ህገ መንግስቶችን በመጥቀስ ነው። በህገ መንግስቶቹ መሰረት ፑንትላንድ ውስጥ የሚንቀሳቀሱ ኩባንያዎችና ወዳጅ ሀገራት የተደረጉ የልማትና የደህንነት ስምምነቶች የመጠበቅ፣ የመሰረዝና የመለወጥ ስልጣን የግዛቲቱ መንግስት
ነው ብላለች። በዚህ ምክንያት የሶማሊያ ፌዴራል መንግስት የቦሳ ወደብ ልማት ፕሮጀክትን እንዲሁም በፑንትላንድና በተባበሩት አረብ ኤሚሬቶች መካከል ተደርገው የነበሩትን ትብብር ስምምነት ለመሰረዝ ያስተላለፈው ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ የፑንትላንድ መንግስት ገልጿል። የፑንትላንድ መንግስት በዚህ መግለጫው የፕሬዚዳንት ሐሰን ሼክ መሐመድ አስተዳደር የሶማሊያን ህዝብ ለመከፋፈልና ግጭት ለመፍጠር እየሰራ ነው በማለት ከሷል። ፕሬዚዳንት ሐሰን ሼክ መሐመድ ሶማሊያውያን በአገሪቱ ወሳኝ ጉዳዮች ላይ እንዳይመካከሩ እያደረጉ ነው ብሏል። የፕሬዚዳንቱ አስተዳደር በህገወጥ መንገድ ህገ መንግስቱንና በብቸኝነት ካሻሻሉበት ከአውሮፓውያኑ 2023 መጀመሪያ አንስቶ ፑንትላንድ ከፌዴራል መንግስት ጋር ያላትን ግንኙነት አቋርጣለች። ሶማሊያ ውስጥ ስምምነት ላይ የተመሰረተ የተባበሩት ሰላማዊ ዲሞክራሲያዊና በፌዴራል ስርዓት ላይ የተገነባ የመንግስት መዋቅር እስኪመሰረት ድረስ በዚህ ውሳኔ ይጸናለሁ ባይ ናት። የሶማሊያ ፌዴራል መንግስት ያሳለፈውን ውሳኔ ፑንትላንድ መንግስት በተባበሩት አረብ ኤሚሬትና የቦሳ ወደብ ልማት እያከናወነ ባለው ኩባንያ መካከል ያለውን ትብብር እንደማይጎዳው በመግለጫውም አስፍሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።